አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ሼር ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ቀደም የሰራሁላችሁ ቪዲዮ ሱፊያ ለ8 ዓመት ጠፍታ የኖረችው እህታችን የተገኘችው አውለታ በምን ምክንያት ነው በምንድን ነው ብለሽ አላጠራሽም ወይ ላላችሁ ቪዲዮውን ይዤላችሁ መጥቻለሁ። ወንድማችን እንግዲህ ያገኛት ልጅ በአጋጣሚ እሷን ያገኛት ልጅ ሁሉንም ነገር አብራርቶ እንዴት እንደተገኘ እንዴት እንደወጣኝ እንዴት እዛ አካባቢ እንዴት እንዲያመለጣቸው እንዴት እንደወጣኝ እሱ አብራርቶ ይነግረናል ማለት ነው። እውነት ለመናገር በጣም 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 ያሳዝናል ነገሩ ማለት ነው። በጣም ያሳዝናል። እንደዛ ሆና 8 ዓመት ሙሉ መኖሯ በህይወት እንደዛ ሆና መገኘቷ አልሐምዱሊላህ ነው። እንደዛ 8 ዓመት ሙሉ በዛ ባለው ሁኔታ ከኖረኝ ማለት ነው። እና ወዶቼ እኔ እንጃ እውነት ለመናገር በጣም ከባድ ከተባለ ሁኔታ ላይ ነው የኖረችው ማለት ነው። ለማንኛውም የልጁን ቪዲዮ እናዳምጠውና ተመልሼ እመጣለሁ። ቤተሰብ ትናንትና የለቀኳት ልጅ ቤተሰቦቹ ወዲያውኑ የተገኙት። ለዛ ነው ብዙ ሰዎች በውስጥ ጽፋችሁልኛል፣ መመለስ አልቻልኩም። ልጅቷ የራያ ቆቦ ሮቢት ልጅ ናት። እህቷ ወዲያው በውስጥ ጽፋልኝ ስለተገናኙ በዛ ምክንያት ነው። እና ታሪኩ ባጭሩ እንደዚህ ነው። የዛሬ 7 ዓመት በማታውቀው ደላላ ስራ ትሄዳለች። አረቦቹ ሌባ ስለሆኑ ቤቷቸውን ላለማሳየት ሰዋቁ በመንገድ ላይ ይቀበሏታል። ወዲያው እንደወሰዷት ስልኳን ምናምን ይቀሟታል ሁሉ ነገር። ከዛ ቤቱ ዘጋዋባት ማለት ነው። ሶሪ እና ከዛ በኋላ ለ7 ዓመት በየፈረቃ ተራ በተራ ነው ሲሄዱ እየዘጉብኝ። አንዱ ሲሄድ አንዱ አይሄድም። እነሱ ሰክራም ናቸው፣ ቤት ውስጥ የሚገቡ የሚያጭፉት ምናምን ናቸው። እና በቃ በጥንቃቄ ሁላ 7 ዓመት ሁላ አንድ ቀን ቤቱ ክፍት ሆኖ አቅማለች። አስባችሁታል? እና አሁን ደግሞ ከነሱ ስር ያመለጠችው በአጋጣሚ ወደዚህ ወደ ሪያድ መጥተው ከፍንዱቅ ነው የሚመስለኝ፣ እሱ ብዙም አታስታውስም። ከዛ ቤቱ ክፍት አድርገውታል አለች። በዚህ ሰክረውም ስለሆነ በዚህ ምክንያት ጠፍታ እዚህ ሪያድ አልፈላ አካባቢ ነው አንዲት ሶሪያዊ ነው ለኛ የሰጠችን ማለት ነው። እና ልጅቷ በጣም ስለ ልቦና ተጎድቷል። አሁን መገኘት የተቻለችበት ምክንያት ራሱ የዛሬ 8 ዓመት ፌስቡኳን ስሟን ነገራኝ ሰርች አድርጌ ብዙ ፌስቡክ አውጥቼ በዚህ ቪዲዮ ጋር እያየ በለቀቁት ነው እንጂ አታስታውቅም። ጥርሷ ምናምን ወላልቋል። እብል በየወሩ ነው ጸጉሬን የሚላጩት አለች። በቃ ሁሌ ድብደባ ነው። ስራ ብቻ አይደለም። ስራ ብቻ ቢሆን ቀላል ነው። በቃ ይደበድቡኛል። ምንም ምክንያት የለም። እና ወዶቼ እውነት ለመናገር የሚታካሪው ነገር በጣም ያሳዝናል ማለት ነው። እንግዲህ ይሄ ልጅ መስሪ ናት እየሰጠችኝ ነው የሚለው ልጅቱን ማለት ነው። በጣም እያጨናነቁ ነበር የሚያኖሯት ማለት ነው። እና እኔ ምን ልላችሁ መሰለኝ፣ በማይታወቅ ደላላ ስራ አትሄዱ። ይህች እህቴ በማይታወቅ ደላላ ሂዳ ነው ይሄ ሁሉ ችግር የተፈጠረባት። በማይታወቅ ደላላ ሂዳ ነው ይሄ ሁሉ ችግር የተፈጠረባት ማለት ነው። እና እባካችሁ እኛን የሚያስተምር ቪዲዮ አሰሪልንም እኛንም እንትን የሚል ቪዲዮ አሰራ የበላሽ በቀራት መጭም ትሉኛላችሁ። ቪዲዮ ስሰራ ቪዲዮ አታውልኝ። አስተማሪ ነገሮችን ሰርቼ ስለቅ ላይክ አታረጉኝም፣ ሼር አታረጉም፣ አታውትም። የምታውት እንደዚህ የበላው የሆነ ነገር እያረኩ ሆነ ሀረካት ነገር እየፈጠርኩኝ ስመጣ ሆነ ቪዲዮን የምታውት እንጂ እኮ ቪዲዮን በስነ ስርዓት ሼር እያረጋችሁ በስነ ስርዓት ካያችሁ
አሪፍ አሪፍ ነገር ይዤ እመጣለሁ ማለት ነው። እና ብዙ እኛ መብላት ጠፍቶናል እንዴ? የገዛ እህቴ ማለት ነው። እኛ መብላት አስተምሬን ብለሻል እንዴ? እኛ መብላት ጠፍቶናል እንዴ ብላለች የገዛ እህቴ፣ የኔዋ ማለት ነው። የኔዋ እና እኔ ባስተምር በጣም ደስተኛ ነኝ። ነገር ግን እንደዚህ አይነቱን እናንተ አትከታተሉ። ሰው የሚላችሁን ሰው የሚመክራችሁን አትሰሙ። እና 8 ዓመት ሙሉ እንግዲህ ዱርዬ እንደዛ ሲጫወትባት ኑሮ ሆነን ለመናገር በጣም ነው እኔ ያዘንኩት ማለት ነው። በጣም ከምነግራችሁ በላይ ማለት ነው። በጣም ተጎድታለች ልጅቱ። በጣም ነው የምታሳዝነው። በጣም ታሳዝናለች ሆነን ለመናገር ማለት ነው። እና ምን ለማለት ፈልጌ ነው እንግዲህ ምክር ቤቴ ነው ይዤላችሁ የመጣሁት የኔ አበቦች ማለት ነው። የዛሬ አበቦቼ፣ የነገ ፍሮቼ፣ እህቶቼ በደላላ ስራ አትሄዱ። ገባችሁ አይደለ? ባልታወቀ ደላላ ስራ አትሄዱ። ጥሩ አይደለም፣ መጨረሻው አያምርም። ጭራሽ አመድና ውጭ እና ይቺ እህቴ አሁን እንደዛ ብላ 8 ዓመት ሙሉ እናት ፈልጉ እያለች እየተሰቃየ በየሚዲያ ተለቃ አልተገኘችም ነበር። እና እንደ አጋጣሚ ሆኖ ከዛ ካኖረችበት ቤት አውጥተው ወደ ሪያድ ስንቱ ወስደዋት እዛ እንደፈለጉ ሲጃጃሉ እንደ አጋጣሚ በረከት ሆኖላት ልትወጣ ቻለች። እና በዛ አጋጣሚ ወጣት እንጂ እንግዲህ ዑመር ልኳን የዚህ ሀገር ሸባብ አግኝቷት በባለጌ ዝንቧ የሚኖሩ ሰዎች ከሆኑ ምንም ዑመሯን እንደዚህ እያለች ልኖር ነበር። ግን የወላዷ እናት ሁሌም ተስፋ ስለማትቆረጥ እናቷ ዛሬም ነገም ልቧ እሷ ጋር ዱዓዋን የልጄን ድምፅ አሰማኝ፣ የልጄን አድራሽ አሰማኝ እያለ ሁሌ ጥሪዋን ስለምታቀርብ የእናቷ ዱዓ ደርሶላት በስበብ እዛ ነገር ወጥታለች ማለት ነው። ስለዚህ እህቶች ራሳችሁን ጠብቁ፣ ወላሂ ላዚም ምን ለምን ሳይበላ ብሎ አይቀርም። እንዲህ አይነት ነገር ክስተት ከሚፈጠርባችሁ ባልታወቀ ጀማ ሄዳችሁ በደላላ ባልታወቀ ጀላላ ሄዳችሁ እንዲህ አይነት ነገር ከሚፈጠርባችሁ ራሳችሁን ጠብቁ ፕሊዝ ወላሂ። እና በጣም ከባድ ነው ሆነን ለመናገር ማለት ነው። እኔ በጣም ነው እያሳዘነች 8 ዓመት ሙሉ እንግዲህ ዱርዬ እንደዛ እንደፈለገ እየሰራት እንደፈለገ እያረጋት ኖራ እንደዛ ብላ ህይወቷን ኑሮ መገኘቷ ወላሂ አልሐምዱሊላህ። እና የእናቲቱ ዱዓ ነው የደረሰላት ሆነን ለመናገር ማለት ነው። እና ራሳችሁን ጠብቁ ለማለት ነው እንግዲህ ዞሮ ቁም ነገር አዘልም ይዤ ስመጣ ሌላ ጉዳይ ይዤ ስመጣ ሼር እያረጋችሁ አበረታቱኝ ማለት ነው። ሼር አድርጉ፣ ላይክ አድርጉኝ፣ አበረታቱኝ። ሼር እያረጋችሁ በቃ ኢንሻአላህ ቪዲዮ እይታ እየኖረው እኔም ደስ እያለኝ በሞራል ቶሎ ቪዲዮ እንዲለቅ ይሆናል ማለት ነው። እና እንደዛ ነው። አሁን ለታ የ8 ዓመት ሙሉ ቤተሰብ ጋር ተለያይታ ተገኘ ብዬ ለቀቂያችሁ ነበር። በምን ምክንያት ጠፋኝ፣ በምን ምክንያት ሆነ የሚለውን መረጃውን ይዤ መጥቻለሁ ማለት ነው። እንግዲህ እሷንም አላህ አፊ ያርጋት፣ ልቧንም ይመልስላት ኢንሻአላህ። የምትስተካከል አላህ ያድርጋት። እንደ ልጁ እንደሚያወራው እርዳታ እንደምትፈልግና እንደምንም ተረድታ ወደ ሀገር እንድትገባ አይነት ንግግሮች ነው ልጁ የተናገረ ያለው እንደሰማችሁት። እና በጣም ነው ወላሂ ያዘንኩት እኔ ምስኪን የኔ ትንብሽዋ። አሁን ይሄ ፎቶዋን በነገራችን ላይ እሱ ፌስቡክ ላይ ነው ፈልጌ እንትን ያልኩት ብሏል። አሁን እንደዚህ አይነት አሁን ይሄ ፎቶዋ እንዲያለበት አይደለችም፣ ተጎድታለች ልጅቱ እና ተጎድታለች ብሏል ማለት ነው። እና ፌስቡክ ላይ ሀድሮ እንትኗን አውጥቼ ምናምን እንደዛ ያደረኩት እንጂ ልጅቱ በጣም ተጎድታለች። አላውላይ
ራሳችሁን ጠብቁ። አንድ አይነት ነገር እባካችሁ ራሳችሁን የመጠበቅ ግዴታ አለባችሁ። በቃ በታወቀ ሰው በጀማ ሄዱ፣ በጀማ ሄዱ። ባልታወቀ ሰው በደላላ ምናምን 3 ወር 4 ወር ተቀመጥን ብላችሁ እንዳትሄዱ። ራሳችሁን ጠብቁ። ዛሬ አላህን የሚፈራ የለም። ነፍሴ ነው ሁሉም በቃ ለሰው ጣጣ የለም፣ ለሰው እንትን የለም፣ ደንታ የለም። እና ራሳችሁን ጠብቁ ነው የምለው። አክፉ ነገር አላህ ይጠብቀን እህቶቼ፣ አክፉ ነገር ጠብቆን፣ አወጣ መቅረት ጠብቆን፣ በሰላም ቤተሰቦቻችን ጋር ያሰብነው ተሳክቶ የምንገናኝ አላህ ያድርገን እና አላህ ይጠብቀን ሁላችንም በያለንበት። ካላህ በታይ ደግሞ እናንተ ካላህ በታይ ለአሴም የመጠንቀቅ ግዴታ አለባችሁ ማለት ነው። መጠንቀቅ አለባችሁ። ተጠንቀቁ። መጠንቀቅ አለብን። እንደፈለገን ነገር እንዴት አለን አንሮጥ ነው የምለው። ወዳችኋለሁ። ስለምትከታተሉኝ ወዳችሁና ፈቅዳችሁ ሼር ላይክ ስለምታረጉልኝ አሪፍ አሪፍ ኮሜንት አስተያየት ስለምትሰጡኝ ከልብ አመሰግናለሁኝ። እና ለሰዓዳ ዩቱብ አዲስ የሆናችሁ ቤተሰብ ሁኑ። ሰብስክራይብ እያደረጋችሁ አበረታቱኝ። ራሳችሁን ጠብቁ ስል በትህትና መልእክቴን አቀብላለሁ ማለት ነው። ሰላማችሁ ብዝዝት ይበልልኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ በያላችሁበት ፈጣሪ አላህ ይጠብቃችሁ። ሁላችንም ባለንበት በስደት ዓለም የምንገኘት ወንድሞቼ አላህ ይጠብቀን። ወጥቶ መቅረት አላህ ይጠብቀን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።